ከዚህ ቀደም እጅግ ተወዳጅ በሆነው የኢቢኤስ ቴሌቪዥን ላይ የመዝናኛ ፕሮግራሞችን በማቅረብ ተወዳጅ የነበረችው ጋዜጠኛ ናፍቆት ትዕግስቱና ባለቤቷ ብሩክ እንዳለ ዛሬ የማህበራዊ ሚዲያው መነጋገሪያ መወያያ ርዕሰ ጉዳይ ሆነው ውለዋል። እርግጥ ነው ጥንዶቹን በተመለከተ የተፈጠረ አዲስ ነገር ላይኖር ይችል ይሆናል። ያም ሆኖ ግን እነዚህ ተወዳጅ ታዋቂ ጥንዶች በሕይወት መስመራቸው ላይ የሄዱበት የመጡበት የፍቅር ጎዳና ለብዙዎች ማስተማሪያና ብርታት የሚሆን ከመሆኑ ጋር ተያይዞ የሕይወት ታሪካቸው አንዳቸው ለአንዳቸው የከፈሉት ዋጋና እንዴት አድርገው እንደተገናኙ ከዛ በኋላ የሕይወት መስመራቸው እንደምን አድርጎ እንደቀጠለ የኑረት መልካቸው እየተነሳ ተመልሶ ይወደስ ይዟል። ሰላም ጤና ይስጥልኝ። የተወደዳቸውና የተከበራችሁ የጊዜ ሚዲያ ተከታታዮች ዛሬም በኢትዮጵያ ሚዲያ ዘርፍ ውስጥ በብዙዎች ዘንድ ተወዳጅና ስመጥር የሆኑትን ሁለቱ ባለሙያተኞች የቀድሞው የኢቲቪ ጋዜጠኛ ብሩክ እንዳለና የሕይወት አጋሩ የሆነችውን ጋዜጠኛ ናፍቆት ትዕግስቱን በተመለከተም የሕይወት ኑረት መልካቸውን በአለፍ ገደም እያነሳን የምናደርሳችሁ ይሆናል። ምናልባትም ከነሱ ሕይወት ብዙዎች ብዙ ይማራሉ፣ ውሃ የሚያነሳ ሀሳብ ያገኛሉ ብለን እናስባለን። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና በእነዚህ ጥንዶች የሕይወት ታሪክ መካከል አብራችሁን ተመላለሱ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በዚህ አጋጣሚ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጉን። አብራችሁን ከቆያችሁ በዛሬ መሰናዷችን ጋዜጠኛ ብሩክ እንዳለ የሚወዳትን የሚያፈቅራትን ናፍቆት ትዕግስቱን እንዴት ባለው ሁኔታ ነበር የታገቢኛለሽ ጥያቄ ያቀረበላት? አብረው መኖርስ ከጀመሩ በኋላ በተለይ ደግሞ ጋዜጠኛ ብሩክ እንዳለ በሕይወት መካከል አንድ ወቅት ላይ እጅግ ባልተጠበቀና ባልተገመተ መልኩ ድምፃዊ ቴዎድሮስ ካሳሁንን ኢንተርቪው በማድረጉ ምክንያት የደረሰበትን ከፍተኛ የሕይወት ፈተናና እንግልት ልፍ ሲልም ለሞት የሚያደርስ ድብደባ በተመለከተም የምትሰሙት ጉዳይ ይሆናል። ከዛ በመለስ ይህ ድብደባ በሕይወታቸው መካከል ያጠላው ጥላና ምናልባትም ከሞት ደጃፍ ተመለሰ ከተባለበት ህመሙ እንዴት ባለ ሁኔታ አገገመ፣ እንዲህ ያሉ ስቃይና ችግሮችንስ እንዴት አሳልፏቸው የሚሉ እጅግ አስገራሚ ታሪኮችንም ትሰማላችሁ። በሰው ሀገር ለሕክምና ሄደው ናፍቆት ትዕግስቱ ባልተጠበቀ መልኩም ሆስፒታል ውስጥ እንዴት አድርጎ የታገቢኛለሽ ጥያቄ እንዳቀረበላትና ምናልባትም ስለ እነዚህ ሁለት ጥንዶች ያልተሰሙ አንዳንድ ጉዳዮችንም ልንነግራችሁ እንወዳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ለጊዜ ሚዲያ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠይቅን። አብራችሁን ቆዩ። እርሱ ስለ እርሷ በተነሳ ቁጥር ስለማይነጥፍ ፍቅሯ እድሜ ልኬን ሳመሰግናት እኖራለሁ ይላል የቀድሞው የኢቲቪ ጋዜጠኛ ብሩክ እንዳለን ከ8 ዓመታት በፊት ስላጋጠመው ከባድ ህመም በተመለከተም ያሳልፋቸውን አስቸጋሪ ጊዜያት ማጋራቱ ይታወቃል። ብሩክ በህመሙ ምክንያት መንፈሱ ቢሰበርም ለሚወዳቸው ሰዎች ሲል ስቃዩን ዋጥ አድርጎ እስከ ማሳለፍ መድረሱን በትዝታ ዓመታትን ተሻግሮ ያስታውሳል። በተለይ የባለቤቱን የጋዜጠኛ ናፍቆት ትዕግስቱን ልብ ጥንካሬና ጽናት ልብ በሚነካ መልኩ ሁሌ ስለ እሷ ይተርካል። ሁሌም ስለ እርሷ ያነሳል። ስለ እሷ አውርቶ አይጠግብም። እንዴት ያለች ብርቱ፣ እንዴት ያለች የፍቅር ሰው እንደሆነችም ይናገርላታል። ጋዜጠኛ ብሩክ ዓመታት በፊት የሲያቲካ ቀዶ ጥገና ያደረግኩበት ያ ቀን ለሌሎች ተራ ቀን ሊሆን ይችል ይሆናል። ለእኔ ግን በሕይወቴ ካሳለፍኳቸው እጅግ ከባዱ ቀናት ሁሉ አንዱና መቼም የማይረሳ ቀን ነው ይላል። ወደ ቀዶ ሕክምና ክፍል ስገባ በልቤ ውስጥ ይመላለስ የነበረው አንድ አስጨናቂ ጥያቄ ብቻ ነበር ይላል። እንደገናም በእግሬ ቆሜ እወጣለሁ ወይ የሚል ነበረ ልቤ ውስጥ የሚመላለሰው። መልሱን ግን በወቅቱ ማንም ሰው አያውቅም። ይህ የልቤ ስጋት ነበር። ልቤ ይመታ ነበር። ከዚያ በኋላ የመጡት ቀናት እጅግ ፈታኝ ነበሩ። ሌሎቹ ረጅም፣ ህመሙ ደግሞ ማቆሚያ የሌለው ሆነብኝ። እንቅልፍ ከዓይኔ ራቀ፣ ፈገግታም ከፊት የጠፋ። አንዳንዴ ከሰው ተለይቼ ብቻዬን አለቅስ ነበረ። ከሰው ፊት ደህና ነኝ እልና ሌት ግን ትራሴን በእንባ አረሰው ነበር ሲል የህመሙን ስቃይና ያሳለፈውን መከራ ይናገራል። ታዲያ በዚያ የፈተና ወቅት ግን ህይወት ትልቅ ትምህርት ሰጥተዋለች። በተለይም የህይወት አጋሩ ጋዜጠኛ ናፍቆት ትዕግስቱ እውነተኛ ፍቅርን ያመላከተ አብሮ መቆም ምን ማለት እንደሆነ በተግባር ያሳየችበት ጊዜ እንደሆነ
ሁሉ ሰው ያየው የተመለከተው ጉዳይ ነበር። ለአንዲትም ሴኮንድ ቢሆን ከጎኑ በጭራሽ አልተለየችም። የህመሙን ክብደት ከእርሱ ጋር እኩል ተሸክማው ነበር የሰነበተችው። እርሱ ሲደክም ብርታት፣ ተስፋ ሲቆርጥ ደግሞ ተስፋ እንደሆነችው በየቃለ መጠይቁ ሁሉ ስለ እሷ ሲነሳ የሚተርከው እውነት ነበር። ብሩክ ለባለቤቱ ያለውን ክብር ሲገልጽ ስለማይነጥፍ ፍቅሯ፣ ስለ ትዕግስቷና ስለማይናወጥ ድጋፏ እድሜ ልኬን ሳመሰግናት ኖራለሁ ሲል ይናገራል። በተጨማሪም በዚህ አስቸጋሪ ጊዜ በጸሎትና በድጋፍ ከጎኑ ለነበሩ ለአፍሪ ሄልዝ ሜዲካል ትራቭል ባለቤቶች፣ ለሙያ አጋሮቹ፣ ለቤተሰቦቹ፣ ለጓደኞቹ እንዲሁም በውጭ አገር ሆነው ላበረታቱት የዲያስፖራ ወገኖቹ ሁሉ በየአጋጣሚው ጥልቅ ምስጋናውን ሳያቀርብ አልፎ አያውቅም። ታዲያም ዛሬ ያለውበት ቦታ የእኔ ብቻ ድል ሳይሆን የእናንተ ፍቅር፣ ጸሎትና ድጋፍ ያመጣው የጋራ ውጤት ነው ሲልም ምስጋናውን በወቅቱ በጸሎትም በገንዘብም በሐሳብም ለደገፉት ሁሉ ያደርሳል። ትናንት አልፏል፣ ዛሬ አዲስ ይሆኗል። ያ ሁሉ የህመም ሰቀቀን ተወግዶ ዛሬ የልጆች አባት ለመሆን ስለ መብቃቱም አምላኩን እያመሰገነ ይናገራል። ልጆቹ አባባ ብለው ሲጠሩት የሚያስበው አንድ ነገር ብቻ ነበረ። ፈጣሪ የትናንቱን እንባ ዛሬ ወደ ፈገግታ እንደቀየረለት፣ ያስቃይ አልፎ ከሞት ደጃፍ ተመልሶ ዛሬ በልጆች ተከቦ አባ ሲባል ያ የትላንቱ ቀን የማያልፍ የሚመስለው ቀን በአይኑ ውልብ ይላል። ጋዜጠኛ ብሩክ ካለፈበት የህይወቱ ውጣ ውረድ ተነስቶ ተስፋ ለቆረጡ ሁሉ አሁን የምታለቅሱ ከሆነ እኔም አልቅሻለሁ፣ ተስፋ የቆረጣችሁ ከሆነ እኔም ተስፋ ቆርጬ ነበረ፣ ለምን እኔ ብላችሁ የምትጠይቁ ከሆነ እኔም ያናንተ የምትጠይቁትን ጥያቄ በብዙ እንባ ጠይቄው ነበር፣ ግን ሁሉም ያልፋል ይላል። ነገር ግን ዛሬ በእርግጠኝነት ልነግራችሁ የምወደው ነገር ቢኖር ህመም ዘላለማዊ አይደለም፣ ጨለማ ለዘላለም አይቆምም። እባካችሁ ተስፋ አትቁረጡ። ምናልባትም ዛሬ የምታፈሱት የመከራ እንባ ከጥቂት ጊዜያት በኋላ እንደ እኔ የምስጋና እንባ ይሆናል ይላል። እግዚአብሔር አይተዋችሁም፣ ይይዛችኋል፣ ያሻግራችኋል። በፍጹም ተስፋ አትቁረጡ ሲል የብርታት መልእክቱንም አጠንክሮ ይናገራል። እዚህ ሁሉ ስቃይና መከራ መካከል ጋዜጠኛ ናፍቆት ትዕግስቱም አንድም ቀን ቢሆን ተለይታው እንደማታቅ ይናገራል። ጋዜጠኛ ናፍቆት ከዓመታት በፊት ባለቤቷ ጋዜጠኛ ብሩክ እንዳለ በከባድ ህመም ላይ በነበረበት ወቅት ለሕክምና ወደ ቱርክ ኢስታንቡል አምርተው እንደነበር ይታወቃል። በወቅቱ በነበራቸው የገንዘብ እጥረት ምክንያት በርካታ ኢትዮጵያውያን ተረባርበው ገንዘብ በማሰባሰብ ወደ ሕክምና እንዲሄዱ ረድተዋቸው ነበር። ታዲያም በቱርክ በነበሩበት ወቅት ናፍቆት ለባለቤቷ አስፈላጊ ነገሮችን ለመግዛት ወደ ከተማ ወጥታ ወደ አረፉበት ሆቴል ስትመለስ ግን ያልታሰበ ያልተጠበቀ ነገር ገጠማት። ባለቤቷ ብሩክ የሆቴሉን ሰራተኞች በማስተባበር አስደናቂ ዝግጅት አዘጋጅቶ ጠብቃት። በወቅቱ ፍቅረኛዋ የነበረው ብሩክ በዚያ የህመምና የፈተና ወቅት ውስጥ ሆና ታገቢኛለሽ ወይ የሚል የጋብቻ ጥያቄ ያቀረበላት። ያ አጋጣሚ ዛሬ ላይ ለደረሱበት ትልቅ ቤተሰብ የመጀመሪያው መንገድ ሆነ። የመጀመሪያው ፈርቀዳጅ የህይወታቸው ምዕራፍ ሀብሎ የጀመረበት አጋጣሚ ሆነ። ይህ በእንዲህ እንዳለ ታዲያ በእነዚህ ሁለት ጥንዶች መካከል ደግሞ በህይወት ኑረት መካከል አንድ ቀን እጅግ ያልታሰበ ያልተጠበቀ ዱብዳ መጣና የህይወት ኑረት መልካቸውን ሊቀይር ሆነ። የብሩክ እንዳለ የህይወት አደጋና የቴዲ አፍሮ ቃለ መጠይቅ በህይወታቸው መካከል ከፍተኛ ጥላ ጥላ። በሁለቱ ጥንዶች የፍቅር ህይወት ውስጥ ከባድ የእሳት ፈተና ነው ተብሎ የሚታሰበው ይህ ጊዜ ነበር። ናፍቆት እንደምትናገረው ባለቤቷ ብሩክ እንዳለ ለእውነት የሚቆምና ማስመሰልን ጨርሶ የማይወድ ለቃሉ የታመነ ሰው ነበር። በወቅቱ ብሩክ በኢትዮጵያ ቴሌቪዥን ይሰራ በነበረበት ወቅት ከታዋቂው ድምፃዊ ቴዲ አፍሮ ጋር አስደናቂ ቃለ መጠይቅ አድርጎ ነበረ። ታዲያም ፕሮግራሙ ሊተላለፍ ጥቂት ቀናት ብቻ ሲቀሩት የድርጅቱ የበላይ አመራሮች ቃለ መጠይቁ አይተላለፍም የሚል ውሳኔ አስተላልፉ። ብሩክ ግን ይህንን በመቃወም ከድርጅቱ አመራሮች ጋር ከፍተኛ ውዝግብ ያዘና እሰጥ አገባ ገጠመ። በዚህ ውዝግብ ምክንያት ታዲያ ጭራሽ ይመጣብኛል ብሎ ያልጠበቀው ከባድ ጥቃት ደረሰበት። ታጣቂዎች በሞትና በሕይወት መካከል እስኪሆን ድረስ አሰቃቂ ድብደባ ፈጸሙበት። በአካባቢው ያሉ ሰዎች አይተውት በፍጥነት ወደ ሆስፒታል ባያደርሱት ኖሮ ዛሬ ብሩክ ይሉት ሰው በሕይወት የመኖር እድሉ እጅግ አነስተኛ ነበር። ናፍቆት ይህንን ጊዜ በሕይወቷ ከፍተኛውና አሰቃቂው አጋጣሚ እንደነበር ታስታውሳለች።
ጥንዶቹ ከዚህ ቀደም በተለያዩ ጊዜያት በሰጡት ቃለ መጠይቅ እንደተናገሩት ከሆነ የግንኙነታቸው መሰረት የሆነው ኢትዮጵያ ቴሌቪዥን ነበረ። ጥንዶቹ እንዴት ተገናኙ? የፍቅር ጅማሯቸውስ ምንድን ነበር? ለሚለው ጥያቄ ሁለቱ ጋዜጠኞች የመጀመሪያ ትውውቃቸው የጀመረው በኢትዮጵያ ቴሌቪዥን ኢቲቪ ውስጥ ነበር። ናፍቆት ከአዲስ አበባ ዩኒቨርሲቲ በጋዜጠኝነት ከተመረቀች በኋላ የመጀመሪያዋ ስራዋን በኢቲቪ ጀመረች። በወቅቱ ለአዲሱ ስራዋ አዲስ ስለነበረች በነበራት ፍርሃት ምክንያት ብሩክ እንደ ወንድምና እንደ ሙያ አጋር ሆኖ ይረዳትና ይመክራት ነበር። የዕድሜ መቀራረብ ስለነበራቸው ውይይታቸው በፍጥነት ወደ ግልጽነት ተቀየረ። መጀመሪያ ላይ የመጣችው ለስራ እንጂ ለፍቅር አልነበረም። ነገር ግን አብረው የሚያሳልፉት ጊዜ እየጨመረ ሲመጣ ሳታስበው ወደ ፍቅር ውስጥ ገባች። ታዲያም ዛሬ ላይ ያ አጋጣሚ ሄዶ ሄዶ የልጆች አባት የልጆች እናት እንዲሆኑ አድርጓቸዋል። ወልደው ከብደዋል። ናፍቆትን በተመለከተ ደግሞ መረጃዎች አንድ ወቅት ላይ ያመላክቱ እንደነበሩት በወቅቱ በሀገራችን ካሉ የቴሌቪዥን ጣቢያዎች ውስጥ ለሰራተኞቻቸው ከፍተኛ ክፍያ ከሚከፍሉ ድርጅቶች መካከል ኢቢኤስ አንዱ እንደነበር ይነገራል። ናፍቆት ታዲያ በወቅቱ ትሰራበት ከነበረው ኢቢኤስ የቴሌቪዥን ጣቢያ ካሉ ሰራተኞች መካከል በክፍያ ግንባር ቀደም እንደሆነችም ይነገር ነበር። በወቅቱም በኢቲቪ ዝቅተኛ ደሞዝ ትሰራ የነበረችው ናፍቆት ወደ ኢቲቪ ከተዘዋወረች በኋላ በሳምንት እስከ 15 ሺህ ብር ምናልባትም በወር ወደ 60 ሺህ የሚጠጋ ብር ክፍያ እንደምታገኝ መረጃዎች ይጠቁሙ ነበር። ይህ ብር በወቅቱ እጅግ በጣም ከፍተኛ ብር ነው፣ ሊያውም ለጋዜጠኛ። ይህ ደግሞ በዘርፉ ከፍተኛ ክፍያ ከሚከፈላቸው ሴት ጋዜጠኞች ተራ ያሰለፋት ክፍያ ነበረ። ታዲያ ከዚህ ጋር ተያይዞ በስራ መካከል በገጠሟት የአፍ ወለምታ ምክንያት እጅግ በጣም ብዙ ውርጅብኝ ስትቀበል ሰንብታለች። የአፍ ወለምታና የተፈጠረው ውዝግብ ታዲያ በወቅቱ ነፍሰ ጡር በነበረችበት ሰዓት ስህተቱ የተፈጠረው ከአፍ ወለምታ እንጂ ታስቦ እንዳልነበረ መረዳት የተሳናቸው ሰዎች በብዙ በሀሳብ ሲተቿትና ሲቀጠቅጧትም ነበረ። በወቅቱ ይከበር በነበረ የገና በዓል ዝግጅት ላይ ስለ ቅድስት ድንግል ማርያም የተናገረችውን ንግግር ተከትሎ ከማህበራዊ ሚዲያ ተጠቃሚዎችና ከሃይማኖቱ ተከታዮች ከፍተኛ ትችት ሲሰነዘርባት ነበረ። በእርግጥ ናፍቆት ይህንን ጉዳይ ይሁነኝ ብላ አልተናገረችውም። ሁሉ ሰው እንደሚሳሳተው ከአፍ ሲያመልጥ እንደማይታወቅ እንደው ድንገት የአፍ ወለምታ ሆኖ አመለጣት። ታዲያ የአፍ ወለምታ እንደሆነ መረዳት የተሳናቸው ሰዎች በብዙ ጨከኑባት፣ ይሰድቧት ያዙ፣ ይተቿት ገቡ። ናፍቆት ስለ ጉዳዩ ስትናገር እኔ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ፣ ለእኔም እመቤቴ ነች። ፕሮግራሙን በምመራበት ወቅት የተናገርኩት ንግግርና ያመለጠኝ የአፍ ወለምታና የንግግር ግድፈት እንጂ ሆን ብዬ እኔ እመቤቴን የምወዳትን የጌታ እናት ስሟን ላጠለሽና ስሟን ለማውግደፍ ያደረግኩት ነገር አይደለም በማለት ስቅስቅ እያለች ገልጻ ተናገረች። በወቅቱ ነፍሰ ጡር ነበረች። እንደዛም ሆና ስታለቅስ ደግሞ ያዘኑላትም ብዙ ናቸው የተረዷት። ይሁነኝ ብላ እንደማትናገረውም የገባቸው አሉ። በኋላ ላይ ከመምህር ዘበነ ጋር በመሆን ጉዳዩ ላይ በይፋ ይቅርታ ጠየቀች። ነገሩ በሰላም እንዲቋጭ ሆነ። ታዲያ ቀን ሄዶ ቀን ሲመጣም እንዲህ በብዙዎች ዘንድ እንድትታወቅ ካደረጋት ከኢቲቪም ሆነ ከኢቢኤስ ከለቀቀች በኋላ አሁን ደግሞ ቻናሏን ላይ ትገኛለች። በቅርቡም እንዲሁ በማህበራዊ ሚዲያ ላይ ከአንድ ግለሰብ ንግግር ጋር ተያይዞ የእሱን አይነት ንግግር መናገሯና ማህበራዊ ሚዲያ ላይ መታየቱ ረግድ የለም ይህ ነገር ስህተት ነው፣ ሰው እንዳፈለገው ቢሆንም በዚህ ልክ በብዙ ዘንድ የምትወደዱ ሰዎች ግድ የለም እንዲህ ልታደርጉ አይገባም በሚልም ትችትም ቀርቦባት እንደነበር የቅርብ ጊዜ ትዝታ ነው። ያማለ ይሄ ግን በህይወት ኑረት መካከል እርሷና የፍቅር አጋሯ ባለቤቷ ያሳለፉት የወጡ የወረዱበት ለብዙዎች ትምህርት ነው የተባለ ጉዳይ ሆኗል። ይህ የህይወት ኑረት መልካቸው አንዳቸው ለአንዳቸው የከፈሉት የፍቅር ዋጋ ዛሬ እንደ አዲስ በማህበራዊ ሚዲያ እየመጣ መነጋገሪያ ሆኗል። ይህ እሰየው ነው። ሁሉ ሰው የወጣ የወረደበትን ሌላው ቢማርበት ምንም ጉዳት የለውም። የጋዜጠኛ ናፍቆት ትዕግስቱና የባለቤቷ የህይወት ጉዞ ከሰፊው ባጭሩ ይህንን ይመስል ነበረ። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። መሰናዷችንን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግም ደግሞ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለቆያችሁ ክብር ይስጥልን።